አረ ላንተ ነው ዝና። ቆይ ደግሞ ጎዱ እንዴ በጣም እሱን ተይው በእናትሽ። እያዩ ጎዱትኛለሽ እንዴ? ሆስፒታል እኮ ነው ያልኩት። በሰባት ዘሬ ገጥሞ የማያውቅ ነገር እኮ ነው የገጠመኝ። ቆይ ምንድነው የተፈጠረው? ተሰሚኛለሽ? ማስታወስ አልፈልግም። ከዚህ በኋላ ወደፊት እንጂ ወደ ኋላ ማሰብ አልፈልግም። እኔ እኮ በጣም ናፍቀኝ ልሞት ነበር። አራብሽ እንዴ? እርቦሽ ነበር ማለት ነው? እሱማ ይሰጠኝ ስለነበር አራበኝ። እንደሻተው እኔ ለናፍቅሽ የምችለው ሲቸግርሽ ብቻ ነው አውቃለሁ። ይሄን ኧረ እኔ ትናፍቀኛለህ ዝና። ዝም በይ በእናትሽ። እኔ ያንቺ ያው ዘያዝንጂ ለመስማት አይደለም የጠራሁሽ። ታዲያ ለምንድን ነው? ይኸውልሽ እህትሽን እፈልጋታለሁ። በነፍስ ነው የምፈልጋት። ምንም አይነት ግርግር አልፈልግም። ቀጥ ብላ መጣ እጇን ትስጠኝ። ከዛስ? እኔ እንደምታውቂኝ ክፉ ሰው አይደለም። እሷ ናት እንደዚህ አይነት ጣጣ ውስጥ የከተተች። ሞቷል ብላ እኮ ነው ሞቷል ብላ ነው እንደዚህ አይነት ጉድ ውስጥ የከተተች። አስፈራርቷት እኮ ነው ዝና። ቆይ ተጎዳህ እንዴ በጣም? ለዛ እኮ ነው እንደዛ ያደረገችው። ኧረ እባክሽ እያገሽላት ነው? እየተደረብሽላት ነው? ንገሪኝ እስኪ። ኧረ አይደለም ዝና በፍጹም እንደዛ አይደለም። እሺ ቆይ እኔ ምን ላድርግ? ምን እንደምታደርጊ ታውቂያለሽ? ቀጥ ብለሽ እጇን ይዘሻት ነይ። አንተ ጋር? አዎ ይዘሻት ነይ። እኔ የምልሽ ቦታ እጇን ይዘሻት ነይ ያልኩሽ። ነገር ግን አልመጣም ብትል ወይም ደግሞ አንቺ ባታመጫት የከፋ ቅጣት ውስጥ ነው የምትገቡት። ደግሜም አልነግራችሁ። እሺ ደጋግሜ ልንገርሽ፣ ይዘሻት ካልመጣሽ አንቺ ራሷ አደጋ ውስጥ ነው የምትገቢው። እሺ ዝም በቃ ይዤ የብሩክ ስልክ ከሳምንት በፊት ተከፍቶ ነበር ነው የሚለኝ። እየቀለድክ ነው? ሞከሳውን በዚህ ይቀለዳል? የብሩክ ስልክ ከሳምንት በፊት ተከፍቶ ነበር እያልከኝ ነው? እንግዲህ መርማሪው ያለኝ እንደዛ ነው። ይሄ እኮ አይደል ትልቅ ተስፋ ነው ማድብል። እንዴት በቀላሉ እንደዚህ ቀለል አድርገህ ታወራዋለህ? ይሄ ማለት እኮ ብሩክ በህይወት እንዳለ አንድ ምልክት ነው። ስልኩ ስለተከፈተ ብቻ በህይወት እንዳለ እንዴት እርግጠኛ ልንሆን እንችላለን? ይሄ እኮ ከምንም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ብሩክ በህይወት እንዳለ ተረጋገጠ። ብሩክ ተጎዳ እንጂ እንዳልተገደለና በህይወት እንዳለ ተረጋገጠ። ነገር ግን አሁንም ቢሆን በጣም እየተጨነቀ እንደሆነ በህይወት እንዳለ በምን ያገኘ ነው መርሜድ ወንድሜ በህይወት አለ። መኖሩም ያለበት እዛ ግቢ ውስጥ ነው። እዛ ግቢ ውስጥ ተሰቅሮ ጋር አድርገን መግባት ይኖርብናል። በአጥርም ሆነ በበር እንደምንም ብለን ያንን ግቢ መፈተሽ ይኖርብናል። መስለኛል ምሳሌ ታገተችበት ቦታ ብሩክ ይኖራል ብዬ ተስፋ አድርጋለሁ። ስለዚህ ብሩክ በህይወት ይኖራል። ብሩክ ይህንን ያደረጉት ሰዎች እጃቸውን ሳልሰጥ በፊት በተለይ ልጄን እንዳያበጡና ልጄን በጫፉ በእጃቸው ስለነኩ ብቻ ዋጋ አስከፍላቸዋለሁ በማለት እጅግ በጣም እየተናደደ ነበር። መርሜልና ሞገስ ተረጋጋ እያለም ብሩክ በህይወት እንዳለ መርሜል ይሰማና እጅግ በጣም ይደነግጣል። ምን ተፈጥሮ ነው ብሎ የብሩክ ስልክ ነው የብሩክ ስልክ ተከፍቶ ነበር እያለ ስታወራ ነበር። ቅድስት ምሳሌን ይዤ ክፍለ ሀገር ልሄድ ስትለው አይሆንም ቅድስቴ እና አሁን ብሩክ ይኖራል ብዬ ተስፋ አድርጋለሁ። ምነው እንዳፈ ባደረገ መርሜድ ብሩክ በህይወት ይኖራል ብዬ ተስፋ አድርጋለሁ። ይኖራል እባክህ ጥሩ ነገር እናስብ እያለች ነበር። ወንድሜ በህይወት ካለ አይቺ በማግስቱም ብሞት አይቆጨኝም። ወንድሜን ግን ማግኘት አለብኝ። ቅድስት ውድ ወንድሜ ብቸኛ ወንድሜ ካላገኘው እኔ መኖር አልችልም እያለት ነበር። ስልኩን አንስቶ ሳናገር የብሩክ ስልክ ተወሰነ ሳምንት ተከፍቶ እንደነበረው እየነገረው ነበር እና ብሩክ ስልኩን ከፍቷል። ተስፋ ማድረግ ነው ማለት ነው። ዝና ይገናኝ ዝናዬ ናፍቀኛል እኮ ታውቂያለሽ። እሱም እየቀለደበት ነበር። እኔ ርቦሻል ማለት ነው? አይ መራብ እንኳን አራበኝም የሰጠኝም ገንዘብ አልጨረስኩም ነበር ማለት የዝባዝንጌ ወሬሽን ተይና አሁን የምፈልገው ነገር አድርግልኝ እያለት ነበር። እሺ ምንድነው የምትፈልገው ስትለው እህትሽን አንተሽ በአካል እንድትሰጭኝ እፈልጋለሁ። ለዚህ ስራ አስከፍላታለሁ። ታውቂያለሽ መድሜን ሞቷል ብላኝ ነው እዚህ ነገር ውስጥ ያስገባችኝ። ግን እኮ
አስፈራርቷት ነው እንጂ ወዳ እኮ አይደለም ዝና እባክህ ስትለው ነበር። አሁን እሱ ወሬሽን ተይና ያለችበት ይዘሽ እንድትመጪ እፈልጋለሁ። አይ የምትይ ከሆነ እሷን ለመሸሽ ስትሞክሪ ራስሽ የማይሆን ነገር ውስጥ ነው የምትገቢ። ስለዚህ እፍራታን አምጥተሽ እጅ ላይ ማስረከብ አለብሽ እያላት ነበር። ግን ዝና እፍራታ ተገዳ ነው እንጂ ወዳ አይደለም እንደዛ ያደረገችውን። ለምን አትረዳም? ምን ልታረጋት ነው ታዲያ? እገላታለሁ። አሁን የምልሽን ነገር ማድረግ አለብሽ እያላት ነበር። ነገር ግን ማህሌት በጣም ፈራች። እንዴት እፍራታን እንዴት አሳልፌ የምሰጠው እያለች መድብልና ሞገስ አንድ ላይ እያወሩ ነበር። ለተወሰነ ጊዜ ስልኩ ክፍት እንደሆነ ታዲያ እኮ ተስፋ አለ፣ ብሩክ በህይወት አለ። ይሄ አንድ ተስፋ ነው፣ አንድ መረጃ ነው፣ አንድ መኖሩን የማሳይ ነገር ነው። ቆይ ሞገስ እንዴት እንደዚህ ተስፋ ታደርጋለህ? ስልኩ ብቻ ስለተከፈተ በህይወት ይኖራል ብለህ ታስባለህ? አዎ ይኖራል እያለች ቅድስዬ እንደጋጣሚ ሱቅ እየሄደች ደላላ መርዞን ታገኘዋለች ማለት ነው። እና በፍቅርሽ ሞትኩ በቃ አልቻልኩም እያለ እናንተ ደላላችሁ እኮ ሰውን እንዴት አድርጋችሁ እንዴት እንደምታታሉ ታውቃላችሁ እያለችው አረ እንደዛ አታድርግ ልታሳብጂ እያለ አይ በጭራሽ አስመሳይና ውሸታማ ጨርባዎች ናቸው። ሰውን ዋክዋችሁ የምታደርጉት ነገር እናንተ የምትወዱት ወይ እንደምትፈልጉት ገንዘብ ብቻ ነው እያለች ልክ ልኩን ነገረችው። ለማንኛውም እኔ ማፍቅረው ሰው አለኝ ብላ ጥራት ሄዳለች። እና ምሳሌ መድብልና ሞገስ አንዳንድ ነገር እየጠየቋት የት እንደነበረች እና እንደውም ምን እንደተፈጠረ ምን አይነት ሰዎች እንዳገቱት ይህንነት ጡትም አላቸው በጣም ትልቅ ናቸው። ደረታቸው ራሱ ያስፈራል። አጎቴ አሁን ቦታን ከአሳይን ካለች ታውቂያለሽ? አይ አጎቴ አላውቅም እያለችው ነበር። ደላላ መርሶ እንግዲህ አሁንም ውሸቱን ቀጠለ። ምን አይነት ሰው እንደምፈልግ የስራ ጉዳይ እያወራ ነበር። ይሄ ጠበቃ ግን በጣም እንዳንዳድደኝ እውነቴን ነው የምላችሁ። አይንም ሉላኔ ስለጣለ ብቻ ሰው ንግግሩ በዚህ እድሜ ምን አይነት ከርፋፋ ሽማግሌ ነው እውነት ብሽቅን ያለኝ። ጭራሽ መጨረሻ ላይ ይጅቱ ቃይታችሁ ከሆነ እንዴት እንዳናደደኝ ጭራሽ እያስገደዳት ነበር። ምን አይነት አንዳንድ ሰው እንዶ ቅሌት ውስጥ አሁን እሱ ለስራ ነው የተገናኙት። ነገር ግን እሱ ወደ ልክን ሊነሳ የተቀየረ በጣም ቆንጆ ነሽ እያለ ማውራት ጀመረ። ሞገስ አስተያየቱ ራሱ አልወደደም ነበር። አጨዋወጡ ከመጀመሪያም ጀምሮ እና የምትፈልጉን ገንዘብ በሳምንቱ አስመልሳለሁ ብቻውን ላውራት ብሎ ካስቀረው በኋላ የሚያውን ነገር ስለኔ ቁንጅና አይመለከትም፣ እባክህ የመጣ ወረቀት አምጣና ፈርሜ ልሂድ እያለችው ነበር። ነገር ግን እሷን ስለፈልግ እየተከተላት ነበር። ዳጣ መርሶ እየደወለች ለደላላ መርሶ እየደወለች ነበር። ላገኝሽ እያላት ነበር። ናፍቀሽኝ እያላት ነበር። ኧረ እባክህ ሂድ ከዚህ እኔ አንተ ማግኘት አልፈልግም፣ ይልቁንስ እኔ ፈልግ ነበር ለሆነ ጉዳይ እያለችው ነበር። እሺ ምንድነው ታዲያ እያለችው ነበር። ለማንኛውም ላገኝሽ እፈልጋለሁ እባክሽ በእናትሽ እንገናኝ እያላት ነበር። በመጨረሻ እሺ ትለዋለች ማለት ነው ለመገናኘት። ነገር ግን ሉላ በጣም እያስጨነቃት ነበር። ይሄ ከረፋት ጠበቃ ማለት ነው። ሀብታቸውን በቅርቡ አስመልስላቸዋለሁ፣ ግን አንድ ማድረግ ያለብሽ ነገር አለብሽ እያላት ነበር። ደላላ መርሶ እንደተገናኘና እንደውም ባል መሆን እንደሚችል ለሰላምዬ ባል አድርጋ ለመከራየት ዳጣ ድራማ ላይ ሰላምዬ ባል ስለምትፈልጉ ባል ሆኖ እንድተውን እየነገረችው ነበር። ነገር ግን አትመቸኛል አግኝቼ ነው እያለ በዛ ይስማማል። አንተ ለአንቺ ነው እኔ ኮልሻል ረጋጋ ለእኔ ሰው ለሌላ ሰው ነው ባል ሆነ የምትቀርበው እያለችው ነበር። ምሳሌና ቅድስ የቤት እያስተካከለች እያለ ምሳሌ አጉረጂ አረ ደክሞኛል ትካበቻለች ደግሞ እያለች ቁጭ ብለው አብረው እያሉ ነበር። ቅድስዬ በጣም እኮ ነው የምወድሽ ምናምን እያለችው አብረው እየተጫወቱ እያለ ግን በመጭበም አባቷን እየጠየቀች ነበር። ስለ አባትሽ እውነት ማወቅ አለብሽ ቅድስት እያለች አባቷ የት እንዳለ እየነገረችው ነበር። ቅድስ ምሳሌ ግን እንቧ አይኖቿ ሞልቶ አባዬ ናፈቀኝ ቅድስት አባቴ ናፍቆኛል እያለች ማልቀስ ጀመረች። እሺ የኔ እናት ማልቀስ የለብሽም
አባትሽ በቅርቡ ይመጣል እያለች ለማረጋጋት እየሞከረች ነበረ ማለት ነው። ነገር ግን ምንም ብፈጠር አባትሽ ነው እኔም እናትሽ ነኝ እያለች ይዛወሩ ነበር። ምሳሌ ለማረጋጋትና ለማሸት እየጣረችው ነበር። እና ተረጋጊ እያለችን ግን አባዬ አይመጣም ቅድስት በጣም እኮ ነው እየናፈቀኝ እያለች ነበር። ምሳሌ አይኖቿን በመቶ እያለቀሰች ነበር። እሺ ምሳሌ ተረጋጊ እያለችው ነበር። እሷም አባትሽ በቅርቡ ይመጣል፣ ስለዚህ ምንም ማሰብ የለብሽም። እንግዲህ መርሜድና ሞገስ ደግሞ አንድ ላይ በመሆን አሁን ማድረግ ያለብን ዝና እዛ ግቢ ውስጥ ብሩክ እዛ ግቢ ውስጥ እርግጠኛ ነኝ ታስሮ ነው ያለ። ስለዚህ ከሞተም እዛ ነው ከኖረም እዛ ነው። ስለዚህ ወንድሜን ለማዳን ግዴታ አንድ ነገር ማድረግ አለብን። እንግዲህ ማድረግ ያለብን እዛ ግቢ ሄደን የተፈጠረውን ነገር ማጣራት አለብን እያለ ነበር። ሞገስ ግን ከዚህ ባሰ ችግር ነገር ውስጥ ብንገባስ ግን በጣም አደገኛ እኮ ነው መድመድ እያሉ ነበር። አዎ አደገኛ እንደሆነ አውቃለሁ፣ ግን ግዴታ ይህንን ማድረግ አለብን እያለች ነበር። ጠበቃ እንግዲህ ቆይ ተከትለኝ ለምንድን ነው እዚህ መጣ እያለችው ነበር። ግን መምጣት ነበረብኝ። አሁን እዚህ ቤት ውስጥ ለምትኖሪ ይህ ቤት ምንድን ነው ለአንቺ እኮ አይገባሽም፣ አንቺ ቆንጆ ውብ ነሽ እያለ እንዲህ እንዳስጠላኝ የምርቅር ታርግልኝ ነው። ሴት ልጅ የምትናገረው እንደውም ሴት ስለሆንኩ ያመኛል ያናደኛል ማለት ነው። እንግዲህ እሷን ለማሳመን እየሞከረ ነበር። መራት ቢፈልግ ኖሮ ከእሷ ምን ነገር ሳይጠብቅ አይረዳቸውም ነበር። ነገር ግን ያው እሱ የሚፈልገው ሌላ ነገር ነው። ቁጭ በይና እናወራ፣ በፍቅር አምላክ አላላትም ፍቅር ይጥፋል። ምን ይሄ ከርፋ አፋ የምር በጣም ያናደደኝ ሞገስ ድረስለት ነው ያልኩት። ሞገስ እንደው ደርሶ ቀጥቅጣርጎ ከዛ ባቆረ ደስተዋች ነው የእውነት ሞገስ እንግዲህ ዳጣ ደውላ እያወራችው ነበር። እንግዲህ ዝና ደግሞ ከካሌብ ጋር እያወራ እነኚህ ሰዎች መጥፋት አለባቸው፣ እነሱ ካልጠፉ ሰላም አናገኝም እያሉ ነበር። ጠበቃው እንግዲህ ቁጭ በይና እናወራ እባክህ ውጣልኝ፣ ምን እያደረግኩ ነው? ይሄ እኮ ላንቺ አይገባሽም፣ ባልሽን ተወጂዋለሽ? አዎ በጣም ወደዋለሁ እያለችው እየጎተታት ቁጭ በይ እናወራ በፍቅር አምላክ አላላትም። ከዛም ልቀቀኝና ውጣልኝ እያለችው ነበር። ነገር ግን እያስገድዳት ነበር። እባክህ ውጣልኝ ልቀቀኝ ብላ እየለመደችው፣ እሱ ግን በጭራሽ ሊለቃት አልቻለም ማለት ነው። በመጨረሻ ሞገስ ደርሶ በቦክስ ብሎ እንዴት ብደፍር ነው የገዛ ሚስቴ ቤቴ ውስጥ የምትመጣው? እዚህ ድረስ መምጣቱ ስለምን አስፈለገ ብሎ እባክህ ውጣልኝ ብላ ብትለምነው፣ እሱ ግን አሻፈረኝ እያለ እሷን ለማስገደድ እየሞከረ ነበር ማለት ነው። አስገድዶ በመድፈር እከሳለሁ ሚስቴን፣ እንዴት እንደዚህ ታደርጋለህ? ታሳፈራለህ። ግን እዚህ ጋር የመጣ ስራ ልትሰራ ነው እንጂ እንዴት ሚስቴን ብለው ይናደዳል። ሞገስ እንደምታስበው አይደለም፣ በጣም ባለጌና አሳፋሪ ሰው ነው። እባክህ ሞገስ ርዳኝ እያለችው ነበር። ሞገስ በመጨረሻ ይደርስና ያተርፋታል ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። ሰላማችሁ ይብዛልኝ።